ወደሽ ከተገፋሽ ቢረግጡሽ አይክፋሽ አለ። እውነት እኮ ነው። ቤተሰቦቻችን ትክክለኛ አባባሎችን ድሮ ያስቀመጡት የነበረው ዛሬ ለኛ አይነቱ ጠቅሞናል። እና ሩታ ትላንትና ለቡዜ ትክክል ነኝ፣ ምንም አልተሳሳትኩኝም፣ እሱ ካደረገኝ አንጻር ምንም ጥፋት አላጠፋውም አለች። ዛሬ ቀጠለችና ደግሞ ለወንድምየው ትክክል ስህተት አለኝ፣ ስህተት ሰርቻለኝ ግን በቃ ምንም ነገር ማድረግ አልቻልኩኝም። ትናንትና ከቡዜ ጋር ይህንን ቃላት ትናገሪ፣ ዛሬ ቡዜ ተናዳ ሄርሜላ ጋር ሄዳ ሄርሜላን ሹሩሩ ድጋሚ ካብርሽ ጋር ሁኝ ብላ ባለመነቻት ነበር። ሩታ ጋር ወንድምየው፣ ሄርሜላ ጋር እህትየው። አይጋጭም? ግን ድራማችሁ ትንሽ አልተጋጨባችሁም? አብርሽ ከጎን ሄዶ ሩታን ሄርሜላን ይለምናታል። እዚህ ጋር ደግሞ ወንድምየው እናስተካክላለን ይላል። የሩታ እህት ደግሞ በትክክለኛው ተናግራለች። ልክ እንደ ቡዜ ነበረች። ሜሮን ነገርን መታ ድብልቅልቅ ባታረገው ኖሮ ቡዜና ሩታም ክፉ ደግን ጋር ሰላም ተባል ተመላለሱ ነበረ። የሩታ እህት ምንድን ነው ያለችው? ሩታም ጥፋት አለባት፣ አብርሃምም ጥፋት አለበት። ሰው ጥፋቱን ሲነግረው አምኖ ሲቀበል እንዴት ደስ ይላል። ከጥፋቱ ተምሮ ስህተቱን ለማረም ይነሳል። እንደ አንዳንድ ደናቁርት ኮመነታተሮች ግን በፍጹም ሩታ ትክክል ናት፣ እርቃን ገላን በማውጣቷ ትክክል ናት፣ በእርቃን ገላ ይዛ በማስፈራራቷ ትክክል ናት ያሉ ሰዎች ትላንት በእነሱ ሄደች፣ ዛሬ ደግሞ ትክክል እንዳልሆነች በእኛ ሄደች። አያችሁ፣ እውነት ምን ጊዜም አሸናፊ ናት የምንለው ለዚህ ነው። በነገራችን ላይ ከስራ ገብታችሁ እንቅልፍ ተኝታችሁ ስትነቁ ያለው ሰላም እንዴት ደስ ይላል። እና ስነቃ እዛም ጦርነት ነው፣ እዚህም ጦርነት ነው። ቡታጅራዎች ጦርነት በጦርነት የተተረማመሰች ከተማ መስላለች ዩቲዩብ። እና ዞር ዞር ብዬ አየው አዳመጥኩ። ከዛ ሰራም ብዬ ከቻኩኝ ማለት ነው። እና ምንላችሁ ነው፣ እውነት ሁሌም ያሸንፋል። በእውነት የሚሄድ ሰው፣ በእውነት የቆመ ሰው ደግሞ መቼም አያፍርም፣ አይፈራም። እንደኔ አይነቷ ማለት ነው። ለምሳሌ ሩታ ስትበደል በጣም ጮኸናል። አብርሃም ሲበደል ደግሞ መጮህ ግድ አለብን። ሩታንም ስለማውቃት ዩቲዩብ ላይ፣ አብርሃምንም ስለማውቀው ዩቲዩብ ላይ ሩታ እያጠፋች ትክክል ነሽ አላትም፣ አብርሃም እያጠፋ ትክክል ነው አልልም። አለቅ በቃ የተማርኩትም ቤተሰቦቼም ሃይማኖቴም ትምህርት ቤት የሚያስተማረኝ ይሄንን ነው። ስቲል እስካሁን ያለውበት እድሜ ላይ እስከምደርስ ድረስ ዋሽቼ ሰዎችን ማደባበስ አልችልበትም። አለቀ በቃ። ሲቀር ለሚቀረው ነገር እውነት ምንጊዜም እውነት ናት የምንላችሁ በምክንያት ነው። እና ሩታ ዛሬ በጣም ጸጽቷታል። አለቀ። ወንድምየው ደግሞ ጭራሽ ለማግባባት ይሞክራል። እውነት ለመናገር ምንድነው የፈሰሰ ውሃ ተመልሶ አይታፈስም። የፈሰሰ ውሃ ተመልሶ አይታፈስም። ዛሬ አብርሃም በዚህ አይደለም በጀርባው ብታርደው፣ አጋድመክ ብታርደው፣ ከሩታ ጋር ሁን ብለህ ብትለው በፍጹም ነው አምኖ ተማምኖ ሊኖር አይችልም። አምኖ ተማምኖ ሊኖር አይችልም። አለቀ። ትላንትና ነገራቶችን ሁሉ ቀዶ ወጣ። እየሰቀልሽ እነዚህን ፎቶዎች ስትፈልጊ አውርደሽ ማቃጠልም መስበርም መጣልም ትችያለሽ ብሎ ዘጋ አብርሃም። መምጣት ካለብኝ ልጄን አይቼ መለሳለኝ፣ የፈለግሽውን ማድረግ ትችያለሽ፣ ኬርም አይሰጠኝም ብሏት ወጣ። ንግግሩ የዳኒ ዛጋ የማይገባ ንግግር፣ የማይገባ ስራ፣ በገዛ እጇ የማይሆን ቃላት ከልጇ አባት ከባሏ ሰማችሁ። ይገርማል። ሃይሚ ጋም ስንሄድ በነገራችን ላይ ሃይሚና ብሩኬም የመጨረሻ አምርሮ ፎቶውን ሁሉ ማስታወሻ አልፈልግም ብሎ ፎቶውን ሁሉ አውጥቶ ነው የወረወረው። እንዲህ ናችሁ ዩቲዩበሮቻችን። ለዚህ ነው ተዉ፣ ማስቀናት መበቀል ለማንም አይበጅም። አርፋችሁ ፍቅራችሁን አጣጥሙ፣ የሰው ወሬ አትስሙ። ራስህን አዳምጥ፣ ራስሽን አዳምጪ። እመናት፣ እመኚው። ያለፈ ታሪክ ነው እያላችሁ ህይወታችሁ ላይ እንዳይበጠብጣችሁ ተነጋገሩና ፍቱት። ከወደደች ትቀጥል፣ ካልወደደች ትሄድ። ከወደደክ
ከወደደሽ ይቀጥል ካልወደደሽ ይሄድ ብለን የምንለው በግሌ ይሄንን ነው ብዙ ጊዜ የምናገረው ማለት ነው። ዛሬ ይሄ ነገር እንደሚመጣ በነገራችን ላይ መንግስት የሆነ ህግ አውጥቷል አሉ። ምክንያቱም ፍቺ ስለበዛ በተለይ ዩቲዩበሮቻችን ላይ በቃ የዓመት ፍቅር የዓመት ትዳር መፋታት፣ መጋባት፣ መፋታት፣ መያያዝ፣ መለያየት ሲሆንበት ጊዜ ነው መሰለኝ ሚዲያውን አጥንቶ ነው ምን አለ ከአሁን በኋላ ትዳር መያዝ የሚፈልግ ሰው ተምሮ ስልጠና ተሰጥቶት ነው አለ። የታባሽ አዳሜ ስለ ትዳር ስልጠና ትገቢና ግምገማ ትገመገሚያለሽ። ከዛ በኋላ ወይ ትዳርሽን መስርተሽ አርፈሽ ትቀመጫለሽ ወይንም ደግሞ እዛው እንደተንዘላዘርሽ ትኖሪያለሽ ማለት ነው። አለቅ ዩቲዩበሮቻችንን ላይ ያለውን የትዳር እንትን አጠና። ጥሩ በትዳር ውስጥ ረጅም ጊዜ የቆዩትን ሲያስብ ቀና። በአመት በሁለት ዓመት ውስጥ ደግሞ ተጋብተው ተለያይተው ሲያስብ ተበሳጨ። ከዛ ለምን ለነዚህ ሰዎች እንዲህ አላደርግላቸው ማለትና ይሄንን ህግ ቁጭ አድርገው ለሚቀጥለው ዓመት ይጸድቃል። አዳይ በጊዜ ካላገባሽና በጊዜ ካልወለድሽ ገና በሚመጣው የምታገቢ ከሆነ ስልጠና ወስደሽ ነው ስለ ትዳር ስልጠና ወስደሽ ማለት ነው። በእጅ የያዙት መዳፍ በእጅ የያዙት ወርቅ እንደ መዳፍ ይቆጠራል አይነት ነገር ማለት ነው። እያየሽው ባልሽን ልታጭው፣ እያየሽው የምታፈቅሪውን የምትወጂውን ልታጭው ማለት ነው። እንዲህ ነው። ምክንያቱም እንዲህ አሁን ዩቲዩብ ላይ ያየናቸው ያለን እሱ ስለሆነ ማለት ነው። እና ቡዜ ሄዳ ሄርሜላን በጣም ለመነቻት። ሄርሜላም ዳርዳር እያለች ነው። ሄርሜላ ግን እንደው ቢቀርባት ብዬ ነው የምመኘው እውነት ለመናገር ቢቀርባት። ምክንያቱም ዛሬ ሂጂ ነገ ውጪ፣ ዛሬ ነይ ይቅርታ ሂጂ ይቅርታ እያለ እየሄደ እየመለሳት በልቧና በአይምሯ በጣም ተጫውቶባታል አብርሃም። ዛሬም በአማላጅ እስከመሄድ ድረስ የደረሰው ነገ ተመልሶ ሩታ ጋር ላለመሄድ ዋስትና የላትም። ሄርሜላ ቢቀርባት ይሻላል። ምክንያቱም ነገ ልጁ አድጎ ተመልሶ ወይ ሊያገናኛቸው ይችላል፣ አይታወቅም። የእግዚአብሔር ነገር በእርግጥ ከሄርሜላ ጋርም ልጅ ሊወልድ ይችል ይሆናል። ከሄርሜላ ጋርም ደግሞ እንደተለመደው ልጅ ወልዶ ሊፋታና ሌላዋ ደግሞ አፍቅሬዋለሁ ብላ የምትመጣ ደግሞ ልትመጣ ትችላለች። የዛኔ ሄርሜላ ልታስረክበው ትችላለች። ዛሬ ሩታ ለእሷ እንዳስረከበቻት ነገም ደግሞ ሄርሜላ ለዛችኛው ታስረክበዋለች። ልጁ ተቀባቢሎሽ እየሆነ ይኖራል ማለት ነው። ወንድምየው ደግሞ ሩታን በጣም ተቆጣት። አለቀ። ትክክል አይደለሽም፣ ስህተት ነው የሰራሽው። የራስሽንም ቤተሰቦች ታሳዝኛለሽ፣ የእሱንም ቤተሰቦች ታሳዝኛለሽ። በጣም ተናዷል። በጥሩ ሁኔታ እንጂ እንዲመጡ የምንፈልገው በጸብ መሀል ላይ መጥተው በህይወታችሁ እንዲገቡ አንፈልግም ብለዋል። እውነቱን ነው። እኛ ይህንን ነው ስንል የምንኖረው ማለት ነው። በህይወታችሁ ሶስተኛ ሰው አታስገቡ። ማንም ይሁን ማንም፣ የእናትሽ ልጅ የእናትህ ልጅ ለምን አትሆንም? አለቀ። ጫፍ ነው የሚፈለገብክ። ከገባ ደግሞ ሰይጣን ከጀመረው ማቆሚያ ማብቂያ የለውም፣ ይቀጥላል። ወይ ተለያይተህ ካትለያይ፣ ወይ ተስማምተህ ካትስማማ፣ እንደዚችው ትሄዳለህ ትመጣለህ። የማትያዙ የማትጨበጡ ትሆኑና እንደወላወላችሁ ማጥለያ ሆናችሁ ትኖራላችሁ ማለት ነው። ማጥለያ ይህ እንዳይመጣ በትክክለኛው መንገዳችሁ ሂዱ። አለቀ። ለምንድነው የጠፋው? ማርክና ቤዚ ለምን ጠፉ? በሚያደርጉት በሚሰሩት በሚሆኑት ለምን ተለያዩ? ዛሬ ህያብ መድኃኒት ውጣ ሆስፒታል ገባች። ኤፍሬም ለምን እንዲህ ማድረግ ፈለገ? ለምን እንዲህ ያደረጋል? ቤተሰብ ደረጃ ድረስ አስተዋውቁ። ለምን እዚህ ደረጃ ላይ እንድትበጠበጥ አደረጋል? ኤፍሬም የቡታጅራው ማለት የዛው የህያብ ለምንድነው ፍቅራቸው በቃ ጸንቶ ወደ ትዳር ህይወት እንዳይገቡ የሚያደርጉት? ትንሽ እንከን ይፈልጉና ይራራቃሉ። ከዛች በዛች በተፈራራቀችበት ቅስፈት ውስጥ ሌላዋ ተረኛ ትገባና ጓደኛ ክሎን እንዲል አድርገን እናስቀናት ምናምን ብላ ትገባለች። ከገባች አልወጣም ትላለች። ህይወታቸው ጥልፍልፍልፍልፍ ይልና ለመፍታት ይቸገራሉ። ተው፣ አያዋጣም። የያዝሽውን ይዘሽ ነው። ህፃን ልጅ የያዘውን ይዞ ነው የሚያለቅሰው። ከወደድሽው ከፈለግሽው ካፈቀርሽው ከሱ ጋር አንገትሽን ደፍተሽ ትኖሪያለሽ እንጂ ለመጣል ሄደው እንትን እያልሽ በርሽን የከፈትሽ እየዘጋሽ ህይወትሽን አታበላሹ፣ አትመጥምጩ።
ሩታ ዛሬም ከአብርሽ ጋር አብራ የመሆን ፍላጎት ነው ያላት። ዛሬም ሩታ ከአብርሽ ጋራ እየለመነችው ይሁን ድጋሚ ልትበቀለው ይሁን አላቅ። ወንድምየው በሚናገረው ንግግር የሆነ ልቧ እንደተሰበረ ያኔ እኮ ሩታ ከአራስ ቤት እንደወጣሽ መምጣት የጀመረ ሰዓት ላይ ነገሮችን ስብርብር አድርገሽ አው እርጉዝ ሆነሽ ምንም ቅንጣት ታክል ቦታ አልሰጠሽም። ቅንጣት ታክል እንደ እርጉዝ ሳትከበሪ ነበረ። በዛም እየተጠራሽ ስትሄጂ ስትደክሚ የነበርሽው። ያንን ድካምሽን ደግሞ ከወለድሽ በኋላ እንኳን መቼ አረፍሽ? ከወለድሽ በኋላ እንኳን መቼ እንደ አራስ እንክብካቤ ተደረገልሽ? ከዚህ ስጦታ ሲመጣልሽ ወሬ ከዛ ሲያቀብሉሽ፣ አሁን የታለ ያ ካሌብ የሚባለው? የለም በዙሪያሽ ላይ የሄርሜላ ነው ገንዘቡ ወርቁ የተገዛበት ብሎ ህይወትሽን ከዛ በኋላ ነው ጭራሽ ሰላም ስትኖሪ የነበርሽዋ ልጅ ቅናት እሱም ስላለበት ሰላም እንዳትኖሪ ነገር የጀመረሽ ማለት ነው። ከዛ በኋላ ነው ጭራሽ እማትወጪበት ውስጥ እየገባሽ ጭራሽ ምንም በቃ እኔ እንጃ አይዶ ነው። እና ሩታ አሁንም ከአብርሃም ጋር ለመመለሽ አብርሃም ስንቴ ነው ሄርሜላን ሄዶ ይቅርታ እያለ ወደ ራሱ ድጋሚ ሊመልሳት የፈለገው? ስንቴ ሩታ አንድ ቀን ከአራስ ቤት ጀምሮ ተይው ከእርጉዝ ሆነሽ ብዙ ጊዜ ይቅርታ ብሎሽ ሊሆን ይችላል፣ አልፈልግም ብለሽዋል። የመጨረሻ እንደውም ገፍቶሽ ነበረ ወደ ቻይና ሄዶ የነበረው። ከዛ ሲመጣ እንደውም እንትና ትንሽ ሰላም አድርጓችሁ ነበር፣ አዲስ ዓመት ላይ ሰላም ትሆናላችሁ ብሎ ሰው ሁሉ ሲጓጓ ቀድማ እሷ የቤት ማወራ ሆና ተገኘች። ከዛ ብጥብጡ ተጀመረ እንጂ አንድም ቀን ከአራስ ቤት ከወጣሽ ከአንደበቱ ከአፉ የበደለሽን ያደረገሽን የተሰቃየሽውን የተንከራተትሽውን ከአንደበቱ ይቅርታ የሚል አፍ ከአፉ ሳይወጣ እዚህ ላይ ደረሽ። ከአንቺም አልፎ ተርፎ አንቺው ራስሽ ሄደሽ ይቅርታ አልሽው። ያ ምን ተሰማው? የልብ ልብ ተሰማው። አንቺ እዚህ ጋር ይቅርታ እያልሽ ትከተይዋለሽ፣ እሱ እዛ ይቅርታ እያለ የሚፈልጋት የሚለምናት ሴት አለች አለ። በቃ ቢያንስ በቃ ታዩ፣ እርግፍ አድርገሽ ታዩ። በእናንተ መለየት አልተጀመረም። በእናንተ ተዋልዶ ተፋቅሮ ያልሆነ ነገር ውስጥ ሆኖ የተራራቀ መራራቅ በእናንተ አልተጀመረም። አለቀ። ከውስጥሽ ከአይምሮሽ ከልብሽ ፍቀሽ አውጩ። አለቀ። የፈለገውን ያድርግ። ለመጣ ለሄደ ሁሉ አንዴ ምስኪን አንዴ ተንኮለኛ አያጫውትሽ። አለቀ። ቀጥተኛ ሁኝና ከራስሽ ጋርና ከልጅሽ ጋር ሁኚ። የፈለገ ነገር ቢመጣ ተንኮል ነው። በፍቅር ግን ከያሹ ማንም ሰው በፍቅር ይመለሳል። አብርሃም ያንቺ አይደለም። ከዚህ በኋላ ላይ ያንቺ ሊሆንም አይችልም። አንቺ የራስሽን የምትሆኚውን ሰው በራሱ ሰዓት ላይ ይመጣልሻል። ገና ነሽ። ጠንክሪ፣ በራስሽ ቁሚ። ወንድ ደግሞ ብርቀሽ አይደለም። ወንድ ብርቃችን አይሁን። ከወለድን በኋላ ላይ የግድ ወንድ ያስፈልገናል ብሎ ማለት አይችልም። ምግብ አይደለም ወንድ ግዴታ በህይወታችን ሊኖር የሚገባው። በቃ ከወለድኩ ነው አለቀ። ለልጆቼ ስል ምንም ሆኜ ልኖር እችላለሁ። የመጣ ሄደን ሁሉ ሹሩ ያልኩ የመጣ ሄደን ሁሉ ሳፈቅር ለመጣ ለሄደ ሁሉ ሳጎነብስ አልችልም። የማይመስል ነገር እየሆናችሁ ህይወታችሁ ምስቅልቅልቅልቅል። አሁን እሺ እንደገና ወንድሙ ሊያስታርቃችሁ ነው። እንደገና ደግሞ እንትን እንዲል ነው ለሱ የተቅለሰለሰ አይነት መልዕክት የምታስተላልፊ። አለቀ በቃ። መቼም ሊሆንሽ የሚችልሽ ሰው አይደለም አብርሃም። መቼ በቃ ልቡ አሁን ሄርሜላ ጋር ነው። ልቡ ውስጥ ገብታለች ሄርሜላ። በዛም ማለች በዚህ አሻፍዳም ሆነ አሹማምና የእሱ አድርገዋለች። አለቅ። ተዩ፣ አውጩ። የራስሽን ጽድት ያለ ኑሮ መኖር ጀምሪ። እዚህ አንቺ አብርሃም ያሰቃይሻል። እዚህ እህቱን ከብሩኬ ጋር ተሰቃያለች። ይሄን እንጃ ማለት የዩቲዩበሮቻችን ተንኮል ማቆሚያ ቤት እንደሆነ ግራ ነው የሚገባው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ሰላም አላልኳችሁም፣ ግን ይመቻችሁ።